በአዲስ አበባ ጉዳይ ላይ ስምምነት ተደረሰ ተብሎ የሚናፈሰው ወሬ ሐሰት መሆኑም ተረጋግጧል። ጠቅላይ ሚኒስቴር ተዋልደን አልኖርንም እንዴ? አንድ ባለስልጣን ለራሱ እድሜ ሊያቆይ ብሎኛን ያባላ እንዴ? እኛ ይግደል እንዴ? እኔ በእርግጠኛነት ነው የምነግረው፣ ብሔሩ ራሱ የራሱን ልጅ ይገላል ነገር ሲያባላው የነበረ ህዝብ። አዲስ አበባ የማናት ለሚለው ጥያቄ ኮሚሽኑ ምላሹን ሰጥቷል። አዲስ አበባ የማናት የሚል ጥያቄ አዲስ አበባ የሁላችንም ናት። በአበሽጌ ወረዳ 3 የአማራ ተወላጆችን ከመኪና ላይ አስወርዶ የረሸነው ይህ ፖሊስ በዛሬው ዕለት ወልቂጤ ከተማ ላይ ባልታወቁ ኃይሎች እርምጃ እንደተወሰደበት ታውቋል። መብራን ይህን ያህል መጨካከሉ ለምንድን ነው የመጣው እላለሁ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን እጃቸው ወደ ኋላ ታስሮ በተገደሉ ወጣቶች ጉዳይ የክልሉ ሰላምና ጸጥታ ቢሮ በሰጠው መግለጫ እርምጃ የተወሰደባቸው አካላት የክልሉን ሰላምና ጸጥታ የሚያደፈርሱ በመሆናቸው እንደሆነ በመግለጽ ግድያውና አንድ መረጃ በጉራጌ ዞን ውስጥ 3 ወጣቶች በሚያሳዝን ሁኔታ መገደላቸው ተሰምቷል። 3 ወጣቶች ከትራንስፖርት ውስጥ ወጥተው ነው የተገደሉት። የፋኖ ደጋፊዎች ናቸው በሚል ነው የተገደሉት የሚል መረጃ በብዛት ሲሰራጭ ነበረ። በዛሬው ዕለት የዞኑ ኃላፊዎች ወይም ደግሞ የዞኑ የጸጥታ ክፍል ምናምን የተባሉ ሰው ብቻ በኃላፊነታቸውን በኋላ አጣርተን እንመጣለን። ነገር ግን አንድ የዞኑ ባለስልጣን እንደተናገሩት ከሆነ እነዚህ እርምጃ የተወሰደባቸው ብለው ነሳቸው የገለጹት እርምጃ የተወሰደባቸው ወጣቶች የዚህ የፋኖ የታጣቂ ፋኖ አባል ስለሆኑ ነው በማለት ተናግረዋል። አካባቢውን ሲያውኩ ነበር፣ አካባቢውን ሰላም ሲነሱ ነበር የሚል ነገር ነው ኃላፊው የተናገሩት። እኛ ግን በጣም በሚያሳዝን ሁኔታ ይሄንን አጥብቀን የምንቃወመው መሆኑን ለመግለጽ እንወዳለን። በጣም አሳዛኝ በሆነ መንገድ እነዚህ ልጆች በመንግስት ቁጥጥር ስር ከዋሉ በኋላ ከተያዙ በኋላ እርምጃ መውሰድ ማለት ምን ማለት ነው የሚለውን መንግስት ወይም ደግሞ የሚመለከተው አካል እንዲያብራራ እንጠይቃለን። ይሄ በፍጹም ተገቢነት የሌለው ትክክለኛ ያልሆነ ነውር የሆነ ተግባር ነው። ቀይ ሽብር አይነት ነው የተፋፋመባቸው ማለት ይቻላል። እነዚህ ሰዎች በመንግስት ቁጥጥር ስር ከዋሉ በኋላ እጃቸው ታስሮ እጃቸው ተይዞ እያየን ከዛ በኋላ ላይ እርምጃ ተወሰደባቸው ብሎ ማለት በእውነት ተገቢነት የሌለው መሆኑን ለመግለጽ እንወዳለን። ይሄ ቀይ ሽብር ነው። ቀይ ሽብር ደግሞ በምንም ተአምር አያሻግርምና ከዚህ ነገር እንውጣ ብቻ ሳይሆን እዚህ ላይ እጃቸው ያለበት ሰዎች ይሄንን ነገር ያደረጉ ሰዎች በአስቸኳይ ለህግ እንዲቀርቡ መጠየቅ እፈልጋለሁኝ። አመሰግናለሁ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን እጃቸው ወደ ኋላ ታስሮ በተገደሉ ወጣቶች ጉዳይ የክልሉ ሰላምና ጸጥታ ቢሮ በሰጠው መግለጫ እርምጃ የተወሰደባቸው አካላት የክልሉን ሰላምና ጸጥታ የሚያደፈርሱ በመሆናቸው እንደሆነ በመግለጽ ግድያውን አምኗል። ሆኖም ድርጊቱን የተቃወሙ ወገኖች ተጠርጣሪዎቹ በቁጥጥር ስር ከዋሉ በኋላ ያለ ፍርድ ቤት ውሳኔ ግድያ መፈጸሙ የህግ የበላይነትንና ህገ መንግስታዊ አሰራርን የሚጥስ ነው ሲሉ ይናገራሉ። በህጋዊ ስርዓት ማንኛውም ወንጀለኛ ተብሎ የተያዘ አካል ጥፋተኝነቱ በህግና በፍርድ ቤት ብቻ ማረጋገጥ እንደሚገባው በመግለጽ ጉዳዩ አሁንም ከፍተኛ ጥያቄዎችና አከራካሪ ሁኔታዎችን አስነስቷል። የመንግስትን የሰላም ጥሪ አንቀበልም ባሉና በህዝብ ላይ ጉዳት በማድረስ ላይ የነበሩ ባላቸው አካላት ላይ እርምጃ መወሰዱን ገልጾ ድርጊቱን አስመልክቶ የሚሰራጨው መረጃ ሐሰተኛና የክልሉን ገጽታ ለማጠልሸት ያለመ ነው ሲል የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኮነና። የቢሮ ኃላፊ አቶ ተመስገን ካሳ በወቅታዊ ክልላዊ የጸጥታ ጉዳዮች ላይ በሰጡት ጋዜጣዊ መግለጫ ያነሷቸው ዋና ነጥቦች ይህንን ይመስላሉ። የችግሩ መንስኤና ቦታ በጉራጌ ዞን አበሸጌ ወረዳ በዋልጋና ዳርጌ አካባቢዎች ፋኖ ነን በሚሉ ቡድኖች አማካኝነት በህዝብና በጸጥታ አካላት ላይ ጥቃቱ፣ ዝርፊያና ግድያ መፈጸሙ መቆየቱን ገልጸዋል። የተወሰደው እርምጃ ደግሞ የቀረበውን የሰላም ጥሪ የተቀበሉ ተሐድሶ ተሰጥቷቸው ወደ ህብረተሰቡ እንዲቀላቀሉ መደረጉን አሻፈረኝ ባሉትና በጸጥታ አካላት ላይ ጉዳት ያደረሱት ላይ ደግሞ የተቀናጀ እርምጃ መወሰዱን አስረድተዋል። የሐሰተኛ መረጃ ማስተባበያን ስንመለከት እርምጃ ብሔሩ ተለይቶ የተወሰደ ነው በሚል በነገሩ ላይ ተገቢ ያልሆነ ትርጉም በመስጠት የክልሉን መልካም ገጽታ ለማጠልሸትና ህዝቦችን አንድነት ለመሸርሸር የሚደረግ እንቅስቃሴ ከእውነት የራቀ መሆኑን ተናግረዋል። ስለ ሌሎች አካባቢዎች ደግሞ በምስራቅ ጉራጌ ዞን ሶዶ ወረዳ እንዲሁም በመስቃም ማርቆና እኖር ኤነር አካባቢዎች የነበሩ አለመግባባቶች በውይይትና በጥናት መፈታት ላይ እየተሰራ መሆኑንም ጠቁመዋል። በመግለጫው ላይ ደግሞ ብዙሃኑ ሐሳባቸውን እየሰጡ ሲሆን ጥፋታቸው ከተረጋገጠ በህግ አግባብ ሊቀጡ ሊታረሙ ሲገባ በመግደል እርምጃ መወሰዱ እንደ ትክክለኛ መንገድ መገለጹ ቅሬታን እንደፈጠረባቸው ገልጸዋል። የአማራ ተወላጆችን ከመኪና ላይ አስወርዶ የረሸነው ይህ ፖሊስ በዛሬው ዕለት ወልቂጤ ከተማ ላይ ባልታወቁ ኃይሎች እርምጃ እንደተወሰደበት ታውቋል።
ይህ ፖሊስ ከጆቃ ሆቴል በር ላይ ነው ተገድሎ የተገኘው። ተመልካቾቻችን፣ አድማጮቻችን ይህን አስመልክቶ አንዳንዶች ተገቢ እርምጃ ነው እያሉ አስተያየት እየሰጡ ነው። እኛ ግን ከዚህ አኳያ መመልከት የለብንም። ሰክነን ነው መመልከት ያለብን። እንዲህ አይነት እርምጃዎች የተወሰዱት በጣም አደገኛ እርምጃ ስለሆነ ነፃ እርምጃ የሚባል ስለሆነ እንደ ፍትህ መታየት የለበትም። ሁላችሁም ማስታወስ ያለባችሁ የአካባቢው መስተዳድር ሰውዬ የተናገሩትን ንግግር ነው። ሽፍታዎችን እንደዚህ ነፃ እርምጃ እንወስዳለን የሚል የመንግስት አቅጣጫ አለ። ያ ነገር ዛሬም በኦሮሚያ እንደቀጠለ በኋላ እንመጣበታለን። ስለዚህ ይሄን አይደለም እኛ መጠየቅ ያለብን፣ ስለ ፍትህ ነው። ፍትህ አልተገኘም ገና ለሶስት ወጣቶች። ይህ አይደለም ምክንያቱም ያ ከላይ በመጣ ትዕዛዝ የተፈጸመ ነገር ስለሆነ ነው። እሱ ነው ከስር መድረቅ ያለበት። ተመልካቾቻችን፣ አድማጮቻችን የሆነ ሆኖ መረጃውን ግን ያው አድርሰናችኋል። የገደለው ፖሊስ ባልታወቁ ኃይሎች በዛሬው ዕለት እርምጃ ተወስዶበታል። ተመልካቾቻችን ያው ሞቶ የተገኘውም ዛሬ ተገድሎ የተገኘው ከየጆቃ ሆቴል በር አጠገብ ነው፣ እዛ ወልቂጤ ከተማ ላይ ማለት ነው። ሶስቱን የደቡብ ሰዎችን የገደለው ሰውዬ ፖሊሱ ተሸኝቷል ምናምን ምን ዋጋ አለው ብሸኝ? የሶስት ሰዎችን ደም መመለስ አይችልም ማለት ነው። በዚህም ላይ ደግሞ እንደ ፍትህ አድርገን እንዳናስብ ይሄም ማለት ነው። ፍትህ ተገኘ የሚባለው በዚች ሀገር ላይ በህግና በህግ አግባብ በተገቢ ሁኔታ መታሰር ያለበት ሲታሰር ነው። ዛሬ እኮ እኛ የምናየው 5 ሆኖ 6 ሆኖ አንዷን ህፃን የ8 ዓመት የ7 ዓመት ህፃን ደፍሮ በአሳቃቂ ሁኔታ ገሎ ሰቅሎ ሲሄዱ እስራት የሚፈረድባቸው ለዛም ተገቢ ያልሆነ እስራት የሚፈረድባቸው ማለት ነው ሁኔታ እኮ ነው ያለው። ስለዚህ ይሄ እነዚህ ሶስት ሰዎች ዝም ብሎ ከመኪና ወርዶ ቤተሰብ አስተዳዳሪዎች ምስኪኖች ተቀጥቅጦ ተገሎ ለጅብ ተሰጥቶ ይሄ ሰው ተገደለ የሚባለው እኔ ለይምሰል ነው። እኔ ይሄን አልደግፈውም ማለት ነው። መገደሉ ተገቢም ቢሆን መሞቱም ተገቢም ቢሆን እንደው አካላቶቹ በሙሉ በጥይት ቢደበደቡ ወንፊት ቢሆኑ ጥይት ማባከን ይሆናል እንጂ በጣም ደስም ብለኝም እንደዚህ አይነት ነገር ግን እንደ ፍትህ አናይም፣ እንደ ፍትህ አንቆጥረውም። ፍትህ ማለት አንድ ሰው ተነስቶ አንድ ፖሊስ ሶስት ሰዎችን አስሮ እየረሸነ ለህግ ታዛዥ የሆኑ ሰዎችን እነዚህ ሰዎች ታዘዙ እኮ በቃ ታሰሩላችሁ። እንዴት ያለ አረመኔ እንዴት ያለ ባለጌ ያሳደጉ ቆሻሻ የሆነ ሰው ቦሎ እንደዚህ ያደረገ ቆሻሻ። አዲስ አበባ ጉዳይ እስካሁን ድረስ ውሳኔ እንዳልተላለፈ ተናግሯል የምክክር ኮሚሽኑ። ታዲያ ምክክሩ ኮሚሽን እንደተናገረው ከሆነ እንደዚህ አይነት መረጃ የሚያሰራጩ ሚዲያዎች ላይ ተከታትሎ እርምጃ ለመውሰድ እየሞከረ እንደሆነ ተናግሮ፣ ሆኖም ግን በምክክር ውስጥ ያሉ ሰዎችም ሆነ ከምክክር ውጭ ሆነው ያሉ ሰዎች ውሳኔ ያልተደረሰባቸውን መረጃዎች ሊያቀርቡ ይችላሉ። ይህም በማህበረሰቡ ዘንድ ውዥንብርን ይፈጥራል። ነገር ግን ህብረተሰቡ ማድረግ ያለበት እዛ ከሚገኙ ምክክሩ ላይ ከሚገኙ የመረጃ ተቋሞች መረጃ መውሰድ ነው። የምክክሩን ኮሚሽን እንደተናገረው ከሆነ ወደ 75% የሚሆነው ምክክራቸውን እንደጨረሱና በብዙ ሐሳቦች ላይ መግባባት እንደደረሱ ተናግሯል። ነገር ግን ውሳኔዎች ገና አልተላለፉም። የአዲስ አበባን ጉዳይ እጅግ በጣም አከራካሪ ከሆኑ ምክክሮች መካከል አንዱ እሱ ነው። በዚህ ላይም ከተነሱ ሐሳቦች መካከል አዲስ አበባ የሁሉም ኢትዮጵያውያን የጋራ መዲናና የፌዴራል መንግስት መቀመጫ እንጂ ለአንድ አካል ብቻ የማትሰጥ ነች የሚልም አቋም ተንጸባርቋል። አዲስ አበባና ድሬዳዋ በፌዴራል ተጠሪነት እንዲቀጥሉና እንዲሁም የአዲስ አበባ ራሷን በራሷ እንድታስተዳደር የምክክር ሐሳብም ተነስቷል ተብሏል። እንዲሁም የኦሮሚያ ክልል መቀመጫነት በልዩነት ተይዞ በአስማሚው ቡድን እንዲታይ እንግዲህ ጥያቄ ቀርቧል። ከዚህ በፊትም በአዲስ አበባ ላይ የተነሳውን ልዩ ጥቅም የሚለውን ሐረግ ቀርቶ የጋራ ጥቅም በሚል እንዲተካ ተገልጿል። ነገር ግን እስካሁን ድረስ ከነዚህ ሐሳቦች መካከል ተመርጦ የጸደቀ ሐሳብ የለም። በ4 ሰዎች ገና ድምጽ ይሰጥበታል ተብሏል። ስለዚህ የአዲስ አበባ ጉዳይ ገና መቋጫ አላገኘም፣ ገና ምክክር ላይ ነው፣ ገና ድምጽ ይሰጥበታል። ከዚህ በፊት የወጣው መረጃ ፈጽሞ የተሳሳተ ነው ተብሏል። እኔ መናኸሪያ ሬዲዮ ዋቢ አረግ ዘግቤላችሁ ነበር። ብሩክ ነኝ። መልካም ቀን ይሁንላችሁ። መልካም ጊዜ። አዲስ አበባን የኦሮሚያ ዋና ከተማ ማድረግ የተፈለገበት ዋነኛው ምክንያት የአዲስ አበባ ባለቤት ኦሮሞ ነው ከሚል እምነት ነው። ሰው ለኔ ምን እያልከኝ ነው? አንተ አይደለህም እያልከኝ ነው? ለተወላጁ ሀብት ንብረቱን አፍስሶ ለገነባት ሰው ምን እያልከው ነው? አንተ አይደለችም አዲስ አበባ እያልከው ነው። ዋስትና እያሳጣኸው ነው። ሂድ እያልከው ነው፣ እየገፋኸው ነው። እና ዝም ብሎ እንደሚሄድ እያሰብክ ከሆነ ይዋር በጣም 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 ቂል ነህ። ሞኝ ነህ በጣም እንደዛ እያሰብክ ከሆነ ማለት ነው። ይተናነቃል። ያ ነው የሚሆነው። ያን እናርግ ነው እያልክ ያለው። ሰው ልዩ ጥቅም የሚለውን ነገር እንደ ተውት ስሰማ ባይ በቃ እነዚህ ሰዎች
አዲስ አበባን ለመጠቅለል ወስነዋል የሚል ነገር እንትን አለ። ከዛ ውጭ አያልፍም ነበር እንዳልኳችሁ የአዲስ አበባ ጉዳይ በቃ አከራካሪ ነው። ልንግባባበት አልቻልንም። እናሳድረው ቢሉ ኖሮ እንደ አንድ የውሳኔ ሐሳብ ለስራ ቡድኑም አያልፍም ነበር። ለስራ ቡድኑ ያሳለፉት ሊያስወስኑት ስለሆነ ነው። እዛ ጋር ያለውን ነገር በሙሉ ቀያይረውታል። አዳዲስ ሰው አስገብተው የሚደልሉትን ደልለው የሚያስፈራሩትን አስፈራርተው ቀያይረውታል። ከዛን ምን አሉ? ልዩ ጥቅም ይባል አንፈልግም አሉ። ምን ያደርግልሃል አንተ ባለቤት ልትሆን ጠቅልለህ ልትወስድ የምን ልዩ ጥቅም ነው? ትንሹን ለምን ትጠይቃለህ? ትልቁን የሚያገኙበት እድል ከፊት ለፊታቸው እንዳለ እርግጠኞች ስለሆኑ ያን ሊያደርግ የሚችል አይነት ነገር ወንጀል ሴራም አይደለም፣ ወንጀል በኃይል እንደፈጠሩ ስላረጋገጡ አሳልፈውታል። አዲስ አበባ የማናት ለሚለው ጥያቄ ኮሚሽኑ ምላሹን ሰጥቷል። በአዲስ አበባ ጉዳይ ላይ ስምምነት ተደረሰ ተብሎ የሚናፈሰው ወሬ ሐሰት መሆኑም ተረጋግጧል። የአገራዊ ምክክር ኮሚሽን አሁን ባወጣው መረጃ መሰረት መናኸሪያ ኤፍኤም አዲስ አበባ የኦሮሚያ መቀመጫ እንድትሆን ተስማምተዋል ብሎ ያሰራጨው ዘገባ ፍጹም ስህተት ነው ብለዋል። እስካሁን በምክክሩ የተነሱት ነጥቦች አዲስ አበባ የሁሉም ኢትዮጵያውያን የጋራ መዲና እንጂ ለአንድ አካል ብቻ አትሰጥም፣ አዲስ አበባና ድሬዳዋ በፌዴራል ተጠሪነት ይቀጥላሉ፣ ልዩ ጥቅም የሚለው ቀርቶ የጋራ ጥቅም በሚለው እንዲተካም ሐሳብ ቀርበዋል። ጉዳዩ ገና በ4000 ተሳታፊዎች ይፋ ውሳኔ ያገኛል እንጂ እስካሁን ምንም የተወሰነ ነገር የለም ነው